እኔ ማርታ ድንጋይ አይደለሁ። ጭንቀትን ካልተካረው ብሶትን ካልተካፈልኩ ግን አንድ ነገር ልንገርህ፣ ደክሞኛል። እውነት ሁሉም ነገር ይከብዳል። በዝምታዬ ውስጥ ትዕግስት ያልቋል። ደሬ ከአቅሜ በላይ በሆነ ደረጃ በጣም አዝኛለሁ። እንዴ ሰላምዬ፣ ለስጦታው ነው። ሰላምዬ እንዴት እንደወደድኳት አሻንጉሊቷን ብታይ። ገና ለተወለደ ልጅ የሚሰጥ ስጦታ። ይቅርታ እሺ ብዬ ደህና ነሽልኝ? በከሲታውን ጅብረክ ነው ጅል ይገለኛል። ሂድ በቃ ገዛል፣ ሂድ በቃ። አንቺ ውሸቷሽ አለ እንግዲህ። ደህና ነሽልኝ? እነግርሻለሁ፣ ዋናው ስጦታሽ እናትሽ ነው። ዳጣስ ምን ትለኛለች? ከቤት ሰራተኛዬ ነው የወለድኩሽ ስላት ምን ትለኛለች? ዳጣ ዛሬ መጨረሻ እንግዲህ ከ21 ዓመት በኋላ እናቷን የምታገኝበት እለት ነው። ውድ ቤተሰቦቻችን እንግዲህ እንኳን ደስ አለሽ በሏት እስኪ ዳጣን። እስኪ የምትወዷት እንግዲህ ዳጣን የማይወድ የለም። በነገራችን ላይ እንግዲህ ዳጣ ድራማ ተከታታይ ዳጣን የማይወድ ሰው የለም። ዳጤሻ የኔ ቆንጆ እንግዲህ ዛሬ የደስታዋ እለት ነው። ያው ብዙ ቻሌንጆች ቢኖሩም ብዙ ውጣ ውረዶችን አልፋ ከጎዳና ህይወት ብዙ መከራ ብዙ ችግር ኢቭን እዚህ ቤት ከመጣች ጀምሮ ደግሞ እንግዲህ ከአመት በላይ እናቷን በጉጉት ዛሬ ነገ እያለች በተስፋ ሁሌም ስትጠብቀው የነበረው እለት ነው። እንግዲህ እግዚአብሔር ይመስገን ዛሬ የመጨረሻውና የመጨረሻው እለት ነው። አቶ ደረጀም እንግዲህ ዛሬን ቀን ላለመናገር የማያልፍበት ምንም ምክንያት የለውም። ዛሬ የግዴታና የግዴታ የሚናገርበት የመጨረሻው እለት ነው። ቃል ለምድር ለሰማይ ዛሬ የሚፈጠረው ነገር ይፈጠራል እንጂ ሰማይ ምድር ይደባለቃል እንጂ ሳልነግራት አላድርም ብሎ እንግዲህ እሱም ሰንቆ እሷም ደግሞ ዛሬ ካልነገረኝ ይሄ ቤት ሌላ ትርምስ ይመጣል ምክንያቱም እጮሃለሁ ቀውጧለሁ ብላ ተነስታለች ማለት ነው። ቤተሰቦቻችን እንግዲህ በቃ እስከምትሰማ ድረስ በጣም ውስጧ ራሱ ትክክል አይደለችም። በደስታም የሆነ ብቻ ማታውቀው ስሜት እየተሰማት ነው። ደስ ይላታል። የሆነ ሰዓት የሆነ በቃ ድብልቅልቅ ያለ ስሜት ነው እያስተናገደች የምትገኘው። ምክንያቱም በቃ ሁኔታው ታቅሟ በላይ ሆኖባታል። ደስታዋ ወደር የለውም። ከቃል በላይ ነው። በጣም ደስ ብሏታል። በጣም በቃ የሆነ ሰዓት ደስ ይላታል፣ የሆነ ሰዓት እንደመክፋት በቃ የምትናገረው ራሱ አታውቀውም። እንግዲህ ናታን ዛሬ እንደው ስለፈጠረ ነገር የምናገረው ነገር ስለማላውቀው በቃ ስለምንም ነገር ብናገር ይቅርታ አድርግልኝ ወይም ደግሞ መጥፎ ነገር በመጥፎ ነገር አትቁጠርብኝ በማለት ነው እንግዲህ ነገርዮሾቹን ሲናገር ወይም ስትናገር የነበረው። ናታንም እንዲተረጋጊ መጀመሪያ በዚህ ልክ የነገሮችን ሰስፔንስ መጠበቅ የለብሽም። ምክንያቱም ይሄ ነገር አይታወቅም። በጣም ጓጉተሽ ስትይ በዛው ልክ ደግሞ በጓጓሹ ልክ እንዳትሰበሪ እባክሽንስ እያላት ነበረ ናታን። እንግዲህ ናታንም በሚገርም ሁኔታ እየተንከባከባት ነው። እንግዲህ በባለፈው ሰላም የላከችው እንትን ላይ ስጦታ ላይ ለዳጣ በልደቷ ቀን የላከችላት ስጦታ አሻንጉሊትና ቀለበት ነው ያለው። ናታን እንትን አልሰጣትም ስጦታ አልሰጣትምና ለምን ነው ናታን አልሰጣት ሲባል አይ ሌላ ቀን ሰጣታለሁ ብሎ ነው እንግዲህ ማርታ ስጠይቅ የመለሰው። ከዛ ሲቀጥል ደግሞ እሷ ራሷ ዳጣ ለምን ስጦታ አልሰጣህ ምናምን ስትለው አይ እኔ እናትሽን ካገኘሽ በኋላ ስጦታሽን ሰጥሽ ነው ያላት። ስለዚህ ይመስለኛል በእርግጠኝነት ነው ደግሞ ያ የተላከው ቀለበቱ ሰላምዬ አብራ የላከችው ቀለበት በእርግጠኝነት ናታን ገዝቶ ለሰላም ሰጥቷት ነው እንግዲህ በዛ መልኩ ነው። ስለዚህ ቀለበቱን ደግሞ የሆነ ሰዓት የት ነው ቀለበቱ ብሎ ተቀብሎ ታገቢኛለሽ ብሎ እንግዲህ ቀለበት ሊያስርላት እንደፈለገ ምንም ጥርጥር የለውም። ቀኑን እንዳትረሳው ነው እንግዲህ በልደቷ ቀን ቀለበቱ በዛ የተላከው። ከምን አንፃር ነው ተብሎ እንግዲህ በኋላ ሁሉን ነገር ዳጣን ቁጭ አድርገው ሲያስረዷት ስለሚገባት ማለት ነው። ቤተሰቦቻችን ሰላምዬ ደግሞ ላከችላት ትንሽ የህፃን አሻንጉሊት ነውና ወዳታለች። ጀስት ግን እንደ ህፃን ልጅ እንደ ትንሽ ልጅ ሲባል ያው ለሰላም ገና እንዴት ወለደች ህፃን ናት። ለሰላም ለእናቷ በቃ ዳጣ 20 አመት ቢሞላትም 21 አመት ቢሞላትም ለሷ ግን
እንደገና እንደተወለደች ያክል ነው። ስለዚህ ከዛ አንፃር ነው የሰጠችባት ምክንያት እንግዲህ በዛ መልኩ ነው። በጣም ዳጣም እንግዲህ ደስ ብሏታል። እንደምታውቀው ናታን ራሱ በቃ በጣም ውስጡ እንትን ብሏል። ምክንያቱም እናቷ ሰላም እንደሆነች ያውቃል። በቃ እያንዳንዱ ነገር ማለት ነው ቤተሰቦቻችን። ምክንያቱም ናታን እያንዳንዱ ነገር ያውቃል። እያንዳንዱ ነገር ብቻ ሳይሆን ዳጣ እናቷ ሰላም እንደሆነች የሰላም ራሱ ይሄ የተወለደው ልጅ የደረጀ እንደሆነ ኤቭሪቲንግ ያውቃል። ምክንያቱም ሰላምዬ እዛ ጻፈችው ደብዳቤ ላይ ስለ ጻፈችው ግን ደረጀ ነው አባቱ ልጅ የማባት አላለችም። ግን በዛ ልክ ሁሉ ነገር አብራርታ ስለገለጸችው ናታንም ደብዳቤው ላይ ስላየው ማለት ነው ቤተሰቦቻችን። እንግዲህ ሌላው ደግሞ የማርታ ጉዳይ በጣም ነው የሚያሳዝነው። እውነት ለመናገር ማርታ ችላ በጣም አሁን ላይ በጣም ከአቅሟ በላይ ሆኖባታል። ነገሮች ትንሽ ከብዶባታል። ግን ያው ምንም ይሁን ምን የምትችለውን ያክል እያደረገች ነው የሚገኘው። እሱ ደግሞ እግዚአብሔር ይመስገን ይበል የሚያስብል ነገር ነው። ሁሉም ነገር ደስ ይላል ማለት ነው ቤተሰቦቻችን። ሌላው ደግሞ ያው እንግዲህ አቢጌል ደረጀ አቢጌል አሁን ያለችበት ሁኔታ በጣም ነው የሚያስደስተው። አሁን ላይ እናቷንም አይዞሽ አባቷንም አይዞ በቃ በሚገባቸው ልክ የምታደርገው እንክብካቤ አብራ በቃ መጨነቅ በፊት አሁን በቃ እናቷ ጋር ምናምና በዛ በፊቱ ስሜቷ ሆና ቢሆን አሁን ላይ እንደዚህ ያደረገች ያለችው በቃ በእኔ እንጃ ከሚባለው በላይ በጣም ከባድ ነበር። ግን አሁን ላይ በቃ እንዳያችኋትኝ ነገሮችን የምታይበት መንገድ ሁኔታዎችን የምታስተካክልበት መንገድ በጣም የሚያስገርምና የሚያስደንቅ ነገር ነው። ይሄ ደግሞ ከምንም በላይ የሚያስደስት ነገር ነው። አቶ ደረጀ ለፍቶም አልቀረም። ከቤት አባሯትም ቤት ዘግቶባትም በቃ እንግዲህ እስከ ሰው ገለሻል ተብላ በዛ ልክ እሱ መታሰሩ ፍርድ ቤት መመላለሱ ኤቭሪቲንግ በጣም ከባድ ነገር ነበረ። በዛ ሁኔታ ውስጥ እንግዲህ ልጁን እንደገና ጠፍጥፎ ሰርቷት ዛሬ ይሄው አባዬ በቃ አይዞ አባዬ በቃ እረዳሃለሁ በቃ አይዞ በቃ ለምን ትጨነቃለህ? ያንተ መጨነቅ ነው እናቴን እያስጨነቃት ያለው። ስለዚህ ባከና ትጨነቅ እያለች እንግዲህ እሷ ራሷ አባባይና ነገሮችን እንትን ባይሆናለች። ይሄ ደግሞ በጣም የሚገርም የሚደንቅ ደስ የሚል ሁኔታ ነው ቤተሰቦቻችን። በጣም ነው የሚያስደስተው። እዚህ ጋር የቤተሰቡ አጠቃላይ እንግዲህ ለዳጣ የተሰጣ ስጦታ 1 ሚሊዮን ብር አባቷና ማርታ ሰጥተዋታል። ግን ከሱም በላይ ስጦታው የዳጣ የእናትሽ ስጦታ ነው ተብላ እንግዲህ ዛሬ በጣም ትልቅ እለቷ ነው። እሺ ዳጣ እንግዲህ ደስታው የሚያስደስታችሁ የሰው ደስታ የሚያስደስታችሁ ዳጥሻ እንኳን ደስ አለሽ በማለት እንግዲህ ኮሜንት ላይ አስቀምጡላት ቤተሰቦቼ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላምታዬ በያላችሁበት የዓለም ዳርቻ ይድረሳችሁ። እግዚአብሔር ይመስገን ከኔ ጋር ሁሉም ነገር ሰላም ነው። ቤተሰቦቼ እንግዲህ ሁሌም እንደምላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ወዳችሁ ፍቅራችሁ ስለምትከታተሉኝ አመሰግናለሁ ቤተሰቦቼ። በእናንተ ድጋፍ፣ በእናንተ ብርታት፣ በእናንተ አይዞሽ ባይነት ከጎኔ ስለሆናችሁ ሁሌም ስለምታበረቱኝ እዚህ ደርሻለሁኝ። እግዚአብሔር ይመስገን። አሁንም ደግሞ ከዚህ በላይ ጥሩ ነገር ይዤ ጥሩ ነገር ሰርቼ አብሬያችሁ እንደምቆን ባለሙሉ ተስፋ ነኝ ቤተሰቦቼ። በቀጣይ ደግሞ አዳዲስ ቪዲዮዎችን ስጭን እናንተ ጋር እንዲደርስ ተደራሽነቴ ሰፊ እንዲሆን አሁንም የእናንተ አብሮነት አይለኝ ማለት እወዳለሁኝ። እንግዲህ ዳጣ ድራማ እንዳጠቃላይ ብዙ የተማርንበት ብዙ ነገር ያስተዋልንበት ብዙ የተዝናናንበትም ብዙ ያለቀስንበትም ነው። እንግዲህ ሰው እንደ ሰው ብዙ ነገሮች የሚያስከፉ ነገር ሲሆን በቃ ራሳችንን ያየንበት ራሳችንን የጎበኘንበት እኔ በራሴ ብዙ ነገሬን ራሴን አርጌ በእያንዳንዳቸው ቦታ ራሴን አርጌ እኔ ማርታም ብሆን እኔ ደረጀም ቢሆን እኔ አብጌልም ብሆን እኔ ዳጣም ብሆን በቃ እያንዳንዳቸው ቦታ ላይ ራሳችንን አድርገን የምናይበት ነው። አጠቃላይ ቤተሰባዊነት ምን መምሰል እንዳለበት እኛ ራሳችን እኮ እናት እህት በቃ ሁሉ ነገር ነና ሚስት ነን እናት ነን እህት ነን በቃ ፍቅረኛ በቃ ሁላችን የሚዳስስ ነገር ነውና ብዙ ነገር ተምረንበታል። እናንተ ማሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሁሌም እንደምላችሁ ላይክ አይረሳ። ወዳችኋለሁ ባይ